እግዚአብሔር እንዲህ አለ፣ ቀጣይ ሳምንት አባትና እናትን ወንድሞችን ቤተሰቦችን ከሞቱ በኋላ ሊያሰማ የመጣው ማርዶ ድምጽ ተሽሮላል። ቀጣይ ሳምንት መጣ እዚህ ጋር ምስክርነት። አሜን። እጃቸው ከፍ አድርጉ። ወደ ቤት ሳትሄድበትን አሁን ተፈውሳለች። አሜን። እና ማታ እናትን ለመግደል ዛሬ ማለዳ ልክ ጠዋቱ ላይ ልክ የሆነ ቦታ ላይ እየተንከባለለ ነው። አንድ ታርኩ የሚባል ጦንቃይ ቤት ላይ ጠዋትና ማታ እየተንከባለለ ነው መንፈሱ። በህይወታቸው ላይ ሰው እዛ መንደር የሚባል ነገር እዛው እርሻ እዛው ማሳ እንዳይረገጥ እየተሰራ ነው። ዛሬ በኢየሱስም ከሙታን መንደር ላይ 8 ዓመት 10 ዓመት 2 ዓመት 3 ዓመት ቆይቶ እንግዳ ሆኖ መጥቶ ልጄ የታለች ብላ ትጠይቃለች። በርግጥ ብዙ ጊዜ ተስቸግራኛለች። በህይወታቸው ላይ ድንገተኛ ሞት ወደ ምስጋና ተቀይሮ አረ አንድ ሰው እጅ ከፍ አድርግና አሁን ተከተለው በኋላ ድንገተኛ ሞት እናንተ ቤት ወደ ምስጋና ተቀይሯል። አንድ ያመነ ሰው አሜን በለው። አዋጁ ተቀይሯል። እናቴ ተፈውሳለች። አሜን። ኦቶና ሆስፒታል ገብታ ነበር ኦቶና ሆስፒታል ገብታ ነበር። ይገፋ አድርገን እግዚአብሔር እንዲህ አለ። ሞላ አያቴ ነው። ምንድነው አያቴ ነው? አንቺ በሚጠራው በምን ስም ነው? ሞላ ስም ነው የሚጠራው። እንደ ዳላላ ነገር ነው የሚሰራውና በጣም ፈራና የራሱ ስልክ ለነ ሰጠኝ። ከፊት ፍተሻ አለ። መኪናዎች እየፈተሹ ነው። እያንዳንዱ ሰው እየፈተሹ ኪሱን፣ ፓስፖርቱን፣ ወረቀቱ ሁሉ እያዩ ነበር። ከዛ ለነ ሲሰጥ የሱ ደግሞ ፎቶ አለ ስልክ ላይ። ስለዚህ ያዝ ያልኩና ለሱ መለስኩት። ችግር የለም ይሄ አንድ እግዚአብሔር ቃል ስላወጣሁት እሱ አልፋ ትሄዳለች አልኩ። ከዛ እኛ እንዴት ነው ምን ምንም አንሆንም አልኩ። መኪናው እኛ ጋር ሲደርስ ለፈዋሉና ፈታሾች እኛም ሳይፈተሽ አያሳልፉ። ዋናው ጸጥ አድርገህ ታልፋል ብያለሁ። ፓስፖርቷ ላይ አሁን ቅድም የተባለው ነገር ፓስፖርቷና ቪዛው ይለያል። ፓስፖርቷ ላይ የነበረው ቁጥርና ቪዛ ላይ የነበረው ቁጥር ይለያል። ከኔ ጋር ወደ 6 ሆነ መኪናው ኮንትራት ይዘ ቦሌ ማረም ቀጥታ ገባን። ሲንገባ ከኔ ጋር የነበረው ሰውዮ እንደ ዳላላ ነገር ነው የሚሰራውና በጣም ፈራና የራሱ ስልክ ለነ ሰጠኝ። ከፊት ፍተሻ አለ። መኪናዎች እየፈተሹ ነው። እያንዳንዱ ሰው እየፈተሹ ኪሱን፣ ፓስፖርቱን፣ ወረቀቱ ሁሉ እያዩ ነበር። ከዛ ለነ ሲሰጥ የሱ ደግሞ ፎቶ አለ ስልክ ላይ። ስለዚህ ያዝ ያልኩና ለሱ መለስኩት። ችግር የለም ይሄ አንድ እግዚአብሔር ቃል ስላወጣሁት እሱ አልፋ ትሄዳለች አልኩ። ከዛ እኛ እንዴት ነው ምንም አንሆንም አልኩ። መኪናው እኛ ጋር ሲደርስ ለፈዋሉና ፈታሾች እኛም ሳይፈተሽ አያሳልፉ። በጣም ገረመኝ። እውነታ ነው የሚለው። ስለዚህ እዛ ውስጥ ገብታም ራሱ ምንም ሳይል አልፋ ሄደች ልጅቷ። አንድ ብቻ ፈጣሪ ይናገር። አረ እጅ ከፍ አድርገህ አሁን ይሄ ነገር ሲያወራለት አንተም እረስታል። መንፈስ ቅዱስ ሲያወራለት እረስታ። እጅ ከፍ አድርገህ ዋናው ጸጥ አድርገህ ታልፋለህ ብያለሁ። እዛ ጋር የትኛው ከላ ይሁን እጅ ከፍ አድርገህ የሆነ ሰው የተዘጋጀ ሻንጣውን አዘጋጅቶ ነገ ሰኞ የሆነ ድንገት ፍጠን ውጣ የተብሎ ተተርቶት አይተ መጣቻ ካቶረለባ አይተ በጆሮ ሰምታል፣ ግን አይተ የማታውቀው ከተማ ትሄዳል። አንድ ሰው እለፍ እጅ ከፍ አድርግ። እዚህ በቃ እግዚአብሔር አለ ብዬ ወደዚህ መጣ። ለመሄድ አስበህ ለመሄድም እግዚአብሔር አለ አልሄድም ያልኩት በቃ ተስፋ በሱ ብቻ ላይ አስቀምጫለሁ። ወንድሜን አሳበዱ። በዚህ ደህና በዚህ ወደዚህ አዲስ አበባ መጥቶ ደህና ነበር። እሺ እኔ በቆሎ ደርሶ ነበርና እሱ ሸጠና ብዬ ላኩት ወደ ገጠሪ። እዛ ገጠር ሄዶ ሸጦ ታስጠንቅላላችሁ ብሎ አውራብን አበደ ራሱ። አባቱም እንደዚህ ሆኖ ታምሞ ነበር። በቃ ወባው በጭንቅላት ወጥቶባል ብሎ እንደዚህ ያወሩ ነበር። በዛ ምክንያት በቃ እሱን እያሳከመ ነው። ወንድሙ በቸርች ላይ ነው፣ እያበደ ነው። አንተ እዛ እንዴት ቁጭ ትላለህ እያሉ እያወሩ ነበር። ግን እኔ እግዚአብሔር አለ፣ እኔ እጅ ምንም ማያደርጉ የለም፣ እኔ ሰው ነኝ። ግን የእግዚአብሔር እጅ የልጅነት አባት እኔ በረሃ ላይ ያለበት ሰዓት ሲደርስ አይቻለሁ። አሁንም እሱ አለ። አሁን ቀጣይ ሳምንት መጥተህ መስክረኝ እባክህ። አሜን። በጌታ ኧረ አንድ ሰው ከኔ ጋር አሜን በሏ። አሜን። ዋናው ጸጥ ብሏል። ሟርተኛ ካለበት ስፍራ ለቆ ይሄዳል። አሜን። ትንቢቱም ራሱ የኔ ነው። አንተ ሲነገር ሁሉንም ሰምቼ ራሴን ነው አሜን ያልኩ ነው አገኝ ያልኩት። እጁ ራሱ እንደሰው ሊያወራል አሼ ብዬ ልጠራ ነበርኩ እና ለምን ሜዳ እንደዚህ ነው እኮ እስከዛ ጀምረ ይንከራተርኩ ነው። እጅ ከፍ አድርግልህ። ዛሬ አመን ብለህ ትሄዳለህ። ቤታችሁ ላይ ዋናው ሞቷል።
አንተ እናትና አባትን ወንድሞች ሁሉ ተገንዞ መድረስ እጅ ከፍ አድርግልህ። ዛሬ ጸልያለሁ ለአንድ ሰው ቤት ላይ እግዚአብሔር እንዳለ ዋናው ሞቷል፣ ታምራት ይሆናል። አሜን። አንድ ሰው ያመነ ሰው ከኔ ጋር አሜን በላ። አሜን። ኢየሱስ ዋናው ሞቷል። እሺ አሜን። ለአንዴና መጨረሻ እግዚአብሔር እንዳለ ቀጣይ ሳምንት አባትና እናትን ወንድሞችን ቤተሰቦችን ከሞቱ በኋላ ሊያሰማ የመጣው ማርዶ ድምጽ ተሽሮላል። ቀጣይ ሳምንት መጣ እዚህ ጋር ምስክርነት። አሜን። እጃቸው ከፍ አድርጉ። ወደ ቤት ሳትሄድበትን አሁን ተፈውሳለች። አሜን። በኢየሱስ አሁን ተፈውሷል። አሜን። አንድ ሰው ከኔ ጋር አሁን ተፈወሰ በልባ። አሁን ተፈውሷል። ድገሙና ተፈወሰ በልባ። አሜን። ድገሙና ተፈወሰ በልባ። አሜን። ጠጣ ውሃ። አንተ እዚህ ቀጭ ብላል፣ እዛው ተፈወሰ። እግዚአብሔር እንዲህ ይላል። አሜን በሏ። አልገባም። እጃቸው ከፍ አድርጉ። ለማን እንደሆነ አላውቅም። እጅ ከፍ አድርግ። ዛሬ አሜን ብለህ ትሄዳለህ አይደለም? ወደ ቤት ስትገባበትን ታምራት ይሆናል። ማትና ማታ እናትን ለመግደል አሁንም ዛሬም ጦንቃይ ቤት ነው ያለው። አርብ ቀንም ጦንቃይ ቤት ነው ያለው። ሮብ ቀንም ጦንቃይ ቤት ነው ያለው። እጃቸው ከፍ አድርጉና ዛሬ ማለዳ ልክ ጠዋቱ ላይ ልክ የሆነ ቦታ ላይ እየተንከባለለ ነው። አንድ ታርኩ የሚባል ጦንቃይ ቤት ላይ ጠዋትና ማታ እየተንከባለለ ነው መንፈሱ። እሷ ከሞተች በኋላ በህይወታቸው ላይ ሰው እዛ መንደር የሚባል ነገር እዛው እርሻ እዛው ማሳ እንዳይረገጥ እየተሰራ ነው። እጅ ከፍ አድርግ። የሟርተኛ ምስጢር አደባባይ ይውጣ። እጅ ከፍ አድርግ። እናቴ ልገልህ እሱን ጨምር እንኳን ለቅሶ ይመጣል። እሺ ከሱ ጨምር፣ እሱን ጨምር ለቅሶ ይመጣል። ጦንቃይ ራሱ ሸንው አስሮ ገንዞ ከዛ በኋላ ገድያለሁ ብሎ ምስጋና ለጦንቃይ አድርሶለት እናንተ ጋር እጁን የሚያሳጥብ ጦንቃይ ነው። ከገደለ በኋላ ለለቅሶ ላይ የሚቆመው እሱ ራሱ፣ ለማርዶ ላይ የሚቆመው እሱ ራሱ። ናይስ ናይ ውጪ። ለማን ልጸልይልህ? አጠገብ ያለው ያስ ዛሬ በኢየሱስም ከሙታን መንደር ላይ 8 ዓመት 10 ዓመት 2 ዓመት 3 ዓመት ቆይቶ እንግዳ ሆኖ መጥቶ ልጄ የታለች ብላ ትጠይቃለች። አዎ በእርግጥ ብዙ ጊዜ ታስቸግረኛለች ልጄ። እኔ አቅፌ ትናንትና ማንም የለም። አርብ ቀን እንግዲህ የተከሰተው ነገር አይታል። ልጄ ምንም ሳይሆን ሐሙስ ቀን አደረ። አርብ በንጋታው 12 ሰዓት ሞተ ላይ ጡት ጠባና ተነሳው። ቁርስ ላሞቀው ስራ እሄዳለሁ ብዬ ልብሰን ቀያይራ ተነሳው። ከዛ በኋላ ያንኮራፋሪ ይላል አባትየውም ስራ ሊሄድ ተነሳ። አሁን ከሞት መንደር ላይ የመጣ የሚል ሰው እጅ ከዘርጋለ ከሞት መቃብር ነው ያለው። እጅ ከፍ አድርግና እናት ላይ ያለው ዘንዶ ሞቷል፣ ልጅ ይድኑሃል። አሜን። እንጂ ያዝልኝ ጭንቅላት ላይ አድርገው። ከዚህ በኋላ ሰላም ይሆናል። አሜን። ዘርጋለት። ከመቃብር ዓለም ላይ የመጣለት እስ ዘርጋና ተመቷል በሉ እስቲ። እናቴ በልባከ እናት በህይወትሽ ላይ ያንቺ ከፍታ ሳታይ ኦቶና ላይ ሞቷል ተብሎ ስልክ አይደወልም። አዋጁ ተቀይሯል። እናቴ ተፈውሳለች። አሜን። ኦቶና ሆስፒታል ገብታ ነበር። ኦቶና ሆስፒታል ገብታ ነበር። እጅ ከፍ አድርገን በህይወታችሁ ላይ ድንገተኛ ሞት ወደ ምስጋና ተቀይሯል። አረ አንድ ሰው እጅ ከፍ አድርገና አሁን ተከተለ በኋላ ድንገተኛ ሞት እናንተ ቤት ወደ ምስጋና ተቀይሯል። አንድ ያመነ ሰው አሜን በሏ። እግዚአብሔር እንዲህ አለ። ከሞላ ከምንም ሞላ ሞላ አያቴ ነው። ምንድን ነው? አያቴ ነው። የኔ አያቴ ነው። አንቺ በምትጠራው በምን ስም ነው? ሞላ ስም ነው የምትጠራው። በአያቴ ስም ነው የምትጠራው ማለት ነው። እጅ ከፍ አድርግልህ። ጠላት በፊታቸው ላይ ለምን በአባትሽ አጠረም? አይ አባቴ በሕፃንነት ስለሞተ እሱ ስላሳደገ በራሱ ስም ነው ያስወጣኝ በልጅነት እያለ ማለት ነው። ለዛ ነው በዛው ቀጠል። ሞላም ይሞታል እናትም ትሞታል ብሎ ጠላት ጨርሷል። እጅ ከፍ አድርግ እና እሷ ታማ ሄደን አሳክመን ከመጣ በኋላ አሁን ሞላ ደግሞ ታሟል ብሎ ባለፈው ደውሎ ነግሮ ነበር። እሺ እዛ ተመልሶ ሲደውል አሁን ደህና ይሆናል ደግሞ ተመልሶ ይነሳል ነው ምሉ። ዋናው ልቡ ጸጥ ይላል። እናት ትድናለች። ኧረ አንድ ሰው አሜን በልባከ። የሆነ ሰው እጅ ከፍ አድርግና ቤታችን በልባከ የቀደመው በልባከ ዛሬ በልባከ ሞቷል በልባከ። ዋናው ጸጥ ብሏል። እናት ትድናለች።
ዋናው ጸጥ ብሏል። ቤተሰቦች ይድናል።